ሄርሜላ ተብዬዋ ሩታ ላይ ዛተችባት። ጉዱን እኮ ነው። በማያገባው ሰው በማያገባው ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ከች ብያለሁ። ዛሬ የመጣሁትኝ እንግዲህ በሩታና በአብርሽ አይሚን በሄርሜላና በሩታ መካከል ያለው ነገር ማለት ነው። እንግዲህ የሚገርመው ነገር ሩታ አይሚን ሄርሜላ ሩታን አስፈራራቻት። በጣም የሚገርም ነው። በእውነት ነው የምላችሁ። እንዴት ይህን ያህል ዝቅ መደረግ ማለት አንዳንዴ ወዴት እየሄደች ነው? ምን እየተካሄደ ነው ብለን ማሰብ አለብን ማለት ነው ውዶችዬ። እንዴት ነው ነገሩ ማለት ነው? ምን እየተካሄደ ነው? አንድ ሰው አሁን ላይ ሄርሜላ ተብዬዋ ሩታን አብርሽ ልጁን አሳዩ። ዛሬ ላይ እንግዲህ አብርሽ ሩታን እያየና በሩታ ነገር ሁሉ ሩታ ጋር ስለሆነ ጧት ማታ እንግዲህ ይመስለኛል ሄርሜላ ጋር ስላልሄደ በቃ ያንን ቤት ገዛሁልህ እያለ ወደ እሷ እንዲመጣ እያደረገችው ነበር። አብርሽ ደግሞ ዛሬ ላይ ሩታን ሂዷ አንዴ አብረን እንኑር ድሯችን እንመለስ እያለ ጧት ማታ የሚመላለሰው ሩታ ዘንድ ነው። እሷ ደግሞ በቃ ሩታን ተያይዛ ልጁን አሳዩ። አንቺ ምን አገባሽ? እርቦ ዝም ብለሽ እንዴ? ግን እሱ የራሱ የሚመራበት ወንድ ልጅ ነው። ምን አገባሽ? ሩታ ጋር ሄደሽ እንደምትይው ሄርሜላ የምትባልሽ ማለት ነው። ግን ክብር የሌለሽ ነሽ እንዴ? ያው ሩታን ባይፈልጋን ኑሮ እንደፈለገች አንቺን ቢፈልገሽ ኑሮ ሩታ ከዛ ከልጅ ጋር ያው ህይወት ወይም ብትጀምሩ ኑሮ እንደጀመረች ይተዋታል። ምን አገባኝን ነበር። ግን ደግሞ ፍቅሩም ሁሉም ነገር አሁን ላይ ሩታ ጋር ነው። አንቺ ጋር ምንም የለም። ያው መደበሪያ ነሽ፣ ተደብሮብሻል። አሁንም ደግሞ ከሩታ ስታባርሩ ደግሞ ይደበርብሻል። ክብር ይኖርሽ መጀመሪያ ማለት ነው ለራስሽ። አንዴ ደግሞ የሚያስጠላው የሩታ ወንድም ደግሞ በየሄደ በእርግጥ ወንድም መከታ ነው። ቢሆንም ደግሞ እንደዚህ ትልቅ ማለት ያስጠላል ማለት ነው። ሩታና ሄርሜላ የራሳቸውን ነገር ያውሩ። ተሚያገባ ሩታ ተብዬዋ ጀግና ናት እኮ እሷ ማለት ነው። ያኔ እንደነገረቻት እኔ እኮ የባለ ትዳር ቀምቼ የልጅ አባት የሆነ ላማግጥ አላፈቀርኩም። እኔ የራሴን ህይወት የጀመርኩት ከባለቤቴ ጋር ያለኝን ነገር ጨርሼ ነው። ስለዚህ አትቅኒ። አብርሽን ደግሞ ሰሞኑ ልክልሻለሁ ይጨርስና ነገሩን ይመጣል። በቃ ቼክ ስላላደረገች ነው እንዲህ እያጣጣ ወደኔ ያመጣሽ እያለች ነው ሩታ። ምርጥ መልስ መልሳለታለች። ሄርሜላ መልካም መቃጠል ይሁንልሽ ማለት ነው። አሁን እንደ ሩታ ሆናለሁ ብለሽ አራይት አብረሽ እንግዲህ ሩታ ጋር እየተደጋገመ ቢመለስ አንደኛ በእርግጥ ልጅ አላቸው፣ ሁለተኛ ነገር የልጅነቱ ሚስቱ ናት፣ ሶስተኛ ነገር ደግሞ ሩታ በጭራሽ አታከኝ ምንም አትርሽም ሄርሜላ ተብዬዋ ማለት ነው። እና እኩል ሩታ ጋር ሆናለሁ የሚለው ነገር በጭራሽ የማይሆን የማይመጣጠን ነገር ነው ማለት ነው። እንዴ አንዳንዴ ግን ወዴት እየሄድሽ ነው ሄርሜላ የምትባዩ ማለት ነው? ወዴት እየሄድሽ ነው? ለማንኛውም ውዶች ቪዲዮ ላይክ ሼር አድርጎ። ሄርሜላ የምትባዩ ራሱ ባለ አባት ነው። እንደፈለገ ሂዶ ልጁን ማየትም መብቱን ሂዶም እያየ ነው። ከማየትም ደግሞ ያው ሩታ እንዳለችው በግድ ሰላም እያለ እየሳሚ ነው እያለች ነው። እንግዲህ ይሄ እየተደረገ አንቺ ምን ባይነሽ? ልጁን አሳየው፣ ልጁን ይበት። አብርሃም አንድ ነገር እንዲሆን አልፈልግም። ቆይ ስላልመጣ ሰሞኑ ቪዲዮ ከአንቺ ጋር ስላልሰራ ኧረ ይደብራል። በእንደዚህ አይነት ወርደት ያስጠላል ማለት ነው። እኔ እንጃ ሩታ ጀግና ነሽ። ለማንኛውም ያው አክብረሻትም ስለመጣሽ አንዳንዴም ያስቃል፣ አንዳንዴም ደግሞ በቃ ለብር ብለሽ ተብላለች። እንግዲህ ለብርም ሆነ ለምንም ሩታ ለጊዜው ደስተኛ ሆና እየኖረች ነው። አብርሃም ደግሞ በተራው እየተቃጠለ ነው። ግን እንዴት እንደሚያቃጥል የሚያውቀው እንግዲህ አብርሃም ነው። እቺ ነፍሰ ጡር ሆና እንዳለ አንተ ከሌላ ሴት ጋር መማገጥ በጣም ያስጠላል። ሩታ ደግሞ ከአንተ ጋር ያለውን ነገር ጨርሳ እንግዲህ ሌላ ጋር ሄዳለች። ቤቷን ማመጣች ምንም ያው የተጨረሰ ጉዳይ ስለሆነ መብቷ ነው። እንግዲህ የውሁት ሀበር የሚን የእንትኖች
ዩቱበሮች ማለት ነው በጣም እያስጠሉ ነው ከምንም በላይ ማለት ነው። እንዴ ምንድን ነው ይሄን ያህል መውለድ? ኧረ ክብር ይኖራችሁ ሁላችሁም ቢሆኑ ብትሆኑ ማለት ነው። ለሴትም ማልቀስ፣ ለወንድም እንደዛ መጋደል፣ ለአንድ ሴት ለአንድ ወንድም መጋደል፣ ለሄርሜላ ለሩታ ሆነ ደስታ ነው ደስታ የሚባለው እና አብርሽ እንደዛ ሆኑ። አብርሽ ደግሞ በጣም ሩታን ያፈቅራታል ይወዳታል። ተለያይተውም አብረው ናቸው የሚገርም ነገር ማለት ነው። እና ስለዚህ ይሄ ነገር ወዴት እየሄደ ነው የሚያስብለውን ሄርሜላ ያው ነገሩን በረድ አድርገሽ አንቺም የራስሽን ህይወት መያዝ ትቻለሽ። አብረሽ አሁን ላይ ሩታ ጋር ስለሆነ ቤት ገዛሁልህ ምን አልኩልህ ማለቱ ይሄ ያንን አቀናል የሆነ ማስታወቂያ ነው። ሁለተኛ ነገር ደግሞ ሴት ልጅ ክብር ይኑራት። እሱ ቢያፈቅርሽ ኑሮ ቢወድሽ ኑሮ በእንደዛ አይነት መልኩ ሳይሆን በስርዓት ልክ ሩታን ሽር አድርጎ እንዳገባት አንቺንም ደግሞ የሚያፈቅርሽ ከሆነ ያገባሻል። ስለዚህ በቃ ክብር ይኑርሽ። ክብርሽን ዝቅ አታድርጊ፣ ቤተሰቦችንም ዝቅ አታድርጊ ማለት ነው። እቺ ሩታ ተብዬዋ እንግዲህ በእርግጥ ሩታም አሁን ላይ ያው ብድሯንም እየመለሰች ሊሆን ይችላል። እውነትም ደግሞ ፍቅርም ይሁን ብርም ይሁን ማናውቀው ጉዳይ ነው። በመጨረሻ ደግሞ መጨረሻውን የምናይ አድርገን። አሁን ላይ ግን ሄርሜላም አብርሽም በጣም ተቃጥለዋል። ለምን? አብርሽ እኮ የስራህ ነው የተመለሰለት። እንደዚህ ከዚህም በላይ ነበር ሩታን የጎዳት አይደል? እያወቀ ሁሉም የሚያውቀው ነው። ሁሉም የሚያውቀው የሰማነው ያየነው ነገር ስለሆነ ምንም የሚያቃጥል ነገር የለም። አንተ ወንድ ስለሆንክና እሷ ሴት ስለሆነች ብቻ ደግሞ ለሴትነቷ ከአንተ ከተለያየሽ በኋላ ነው ያደረገችው እንጂ ትዳር ላይ ሆና ሂዳ አልተንዘላዘለችም ማለት ነው። የልጅ አባቱና እንደዛ ነው የልጅ እናቱና ነች። ግን ከጎኗ ደግሞ ግዴታ ሰው ያስፈልጋታል። ያኔ ደግሞ ሴት ልጅ ናት። ስለዚህ ከአንተ ጋር ጨርሳ ወደ ሌላ ህይወት ይዛለች። ይሄ ደግሞ የሚያንጣጣ ነገር አይደለም። እድሜ ልኳን ሩታ ከኔ ተለይታ ብቻዋን እንደምትኖራለች ብለህ አትስብ። ሁሉም ህይወትን የራሱን ህይወት ላይ መኖር መቀጠል ይችላል። ልክ አንተ በትዳር ላይ ሆነ ሄርሜላ ጋር እንደዛ ስትኖር ኖር ከሆነ እሷ ደግሞ ነፃነቷን አግኝታ እየኖረች ነው። እንግዲህ ህይወቴን እንኖርበት አትበጥብጠኝ እያለች ነው ሩታ። ሄርሜላ ደግሞ ተለጣፊዋ እዚያው ስለ ሩታ የሚያገባሽ ከሌለ ምን አገባሽ? ልጁን ቢያይ ባያይ አበቃ ራሱ ሂዶ ያያል። ይሄ ያየን ነው። ልጁን ደግሞ የማሳየት የማለት መብቷ የሩታ እንጂ ያንቺ አይደለም። ይሄ የሩታ ነው። ሩታና አብርሽ የሚያወሩበት ሁኔታ እንጂ አንቺ እዚህ ላይ ገብተሽ ጣልቃ ገብነት አትሆኚ ማለት ነው። ጣልቃ ገብነት አያስፈልግም። ሁሉም በጊዜው ይሆናል። እንግዲህ በሰዓቱና በጊዜው ያው አብርሽ ከአንቺ ጋር ያሳለፈው ህይወት በጣም ሩታን ከሚያስጠና በላይ ነበር። ግን በጣም ታጋሽና ጎበዝ ታታሪ ስለሆነች ያንን ህይወት አልፋ ዛሬ ላይ እንግዲህ ነፍሰ ጡርነትም ሁሉንም ወጣ ምርጥ ሆና ውብ ሆናለች። እና ስለዚህ ይሄ ነገር ሄርሜላ አያንጣጣሽ። አያንጣጣሽ ማለት ነው። ምክንያቱም አንዳንዴ ወዴት እየሄድን ነው ብለን ማሰብ አለብን ማለት ነው። እና ስለዚህ ነገሩን ቀለል አድርጊው ማለት ነው። በረድ በይ ብላሻለች። በረድ በይ ጨጓራ በሽታ እንዳይይዝሽ ተብላለች። እንግዲህ አብርሽ በሩታ ጋር እያሳለፈ ስላለ ልቀቂልኝ ወደ እኔ እንጣም እያለች ስሞታ እየተናገረች ነው እንጂ የሚመስለው እየዛተችባት አይደለም። ምክንያቱም ሩታ ጀግና ናት፣ በራሷ የምትመካ የምትቆም ሴት ናት፣ ማንም የምናውቃት ናት ማለት ነው። ሄርሜላም ከህይወታቸው በቦጭ የራስሽን ህይወት ብትይዥ ይሻላል። አሁን ደግሞ ሌላ ሰው ስትይዝ እኝኝ ማለት ምን ያስፈለገ? ሩታ እንድትቀምኝ እንደሆነ ባሏን ቀምተሻል ብሎ ነው እንግዲህ ወንድሟን እንደዛ ተከትሏት የመጣው። ይሄ ደግሞ ዋከተዋ ነው፣ ግዴታ ነው። እንግዲህ መልካም ማቃጠል እንላለን። ሄርሜላ ያው ሩታ አውሮፓ ምን ልትሄድ ስለሆነ ቀናቱ ምንም ነገር
ወዴት ወደዛ አላስቀምጥሽ ብሏል። እንግዲህ ደግሞ ወደፊት የምናየው ይሆናል ነገሩ ሁሉ እና ውዶች የቪዲዮ ላይክ ሼር አድርጎ ወዳችኋለሁ። ባይ ባይ።